ውድ የዩቱብ ተከታታዮቼ እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬ አንድ ነገር ይዤ መጥቻለሁ። ምናልባት ሁላችሁም የምታስታውሱት ከሆነ ስለ ኢትዮጵያና ስለ ኤርትራ የምንለዋለን፣ እያንዳንዳችን የምንለዋለን። እኔም ስለ ኤርትራና ስለ ኢትዮጵያ ዛሬ የምለዋለን። ስለዚህ ይህ መልእክቴ ይድረስልኝ ለፕሬዚዳንት ኢሳያስ እንዲሁም ለኤርትራውያን ምሁርና የሀገር ሽማግሌዎች አድርሱልኝ። ውድ ወገኖቼ ኢትዮጵያውያንና ኤርትራውያን፣ ለመሆኑ ኤርትራዊና ኢትዮጵያዊ ምንድነው? በምንድነው የሚለያቸው? በምን አይነት መንገድ ነው ሁለት ህዝቦች የሆኑበት ምክንያት? በመልካቸው፣ በምግባቸው፣ በአለባበሳቸው፣ በባህላቸው በምንድነው? ንገሩኝ እስቲ። ኢትዮጵያና ኤርትራ ሁለት ህዝቦች ናቸው፣ የተለያዩ ህዝቦች ናቸው የሚባለው በምንድን ነው? እስቲ ንገሩኝ እስቲ። በምን አይነት ሁኔታ ነው ኢትዮጵያና ኤርትራ የተለያዩ ህዝቦች ናቸው የሚባሉ? ንገሩኝ እስቲ። ከ40 ዓመት ከ50 ዓመት ጀምሮ ስንት ኤርትራውያን ስንት ኢትዮጵያውያን አለቁ አንድ መሆን ወንድማማቾችን ለመከፋፈል በተደረገው ጦርነት ስንት ወጣት ነው የረገፈው? ስንት ንብረት ነው የወደመው ያለቀው? እስቲ ንገሩኝ። ኢትዮጵያ ውስጥ ኤርትራውና ኢትዮጵያ አልተጋቡም? ተጋብተው አልኖሩም? ተዋልደው አልኖሩም? ንገሩኝ እስቲ። ስንት ሸብ እንዲሁ ለመሆኑ ኤርትራ፣ ትግራይ፣ አማራ፣ ኦሮሞ የሚባል ነገር ነበር ወይ? ከቅድመ ወያኔ በፊት ነበር ወይ? ንገሩኝ እስቲ። የአስመራ ተወላጅ ነው፣ የመቀሌ ተወላጅ ነው፣ የጎንደር የጎጃም ተወላጅ ነው፣ የወለጋ የለቀምት ተወላጅ ነው፣ የተወለድኩ እዛ ነው ከማለት ውጪ ይሄ ኤርትራዊ ነው፣ ይሄ ከሌ ነው፣ ይሄ እንደዚህ ነው የሚባል ቋንቋ ነበር ወይ? እስቲ ወገኖቼ ንገሩኝ እስቲ። በተለይ እናንተ የኤርትራ የሀገር ሽማግሌዎች፣ የኤርትራ ምሁሮች እንዲሁም ፕሬዚዳንት ኢሳያስ እስቲ ንገሩኝ። እርሶ በሚማሩበት ጊዜ፣ እርሶ በነበሩበት ጊዜ በወሎ በደሴ ሲኖሩ፣ በአዲስ አበባ በጎንደር ቤተሰቦቹ ሲኖሩ የዚህ አይነት ቋንቋ ነበር ወይ? ንገሩኝ እስቲ። ውድ ኤርትራውያን ወገኖቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ ዛሬ አንድ ነገር ልነግራችሁ ነው። ልብ የሚነካ ነገር ልነግራችሁ ነው። ልብ ብላችሁ አዳምጡኝ። ወያኔ ስልጣን ይዞ ኢትዮጵያን በተቆጣጠረ ጊዜ በተወሰነ ዓመት ከኤርትራ ጋር ሀዋይ ሲሉ ቆዩና ዓመተ ምሕረቱን በውል ባላውቀውም ከ2 ከ3 ዓመት በኋላ ኤርትራና ኢትዮጵያ ተጣሉ ተባለ። የዚህን ጊዜ ኤርትራውያን የሆናችሁ ሁሉ በሙሉ ውጡ ተባለ። ከኢትዮጵያ ምድር ከራሳቸው ከቀያቸው ከምድራቸው ውጡ ተባሉ። ወደ አንድ አካባቢ ተሰብሰቡ ተባሉ። መለስ ዜናዊ አይናቸው ቀለም ካላማረ እናስወጣለን ባለው መሰረት መላው ኤርትራውያን የተዋለደውም የተጋባውም እየተላቀሰ ንብረቱን በትኖ ተሄደ፣ ተሰደደ፣ ተለያየ። ከኢትዮጵያ ምድር ወጥቶ ተሰባሰበ ወደ ኤርትራ። ስለዚህ በተለይ ሁለት ታሪክ ነግራቸዋለሁ። ኤርትራውያኖች ይውጡ ተብሎ በታወጀ ጊዜና እየተጣደፉ ሲወጡ ደብረ ማርቆስ ላይ የሚኖሩ ኤርትራውያኖች ሲባረሩ ለጎረቤታቸው ለወዳጃቸው እንግዲህ ይህንን ቤት አደራ ከተመለስኩም ተመለስኩኝ፣ ካልተመለስኩ ደግሞ ተጠቀምበት ብለው ፈርመውላቸው ሄዱ። ሌላው ደግሞ ጎንደር
በጉርብትና፣ በጋብቻ፣ በክርስትና ለስንት ቅድመ አባቶቻቸው ቅድመ አያቶቻቸው ሁሉ የተዛመዱበት የነበሩ እንደዚሁ ኢትዮጵያዊ አይደላችሁም ተብለው ውጡ ሲባሉ አንድ ኤርትራዊ ለአንድ ወዳጃቸው ለጎረቤታቸው ስንት ዘመን አብረው ለኖሩ አንድ ቦርሳ አምጥተው ወዳጄ ሆይ ወንድሜ ሆይ ይህን ነገር አስቀምጥልኝ አደራ ነው ብለው ሰጥተውት ሄዱ። ያም አደራ የተቀበለው ከወንድሙ አደራ የተቀበለው ከወዳጁ አደራ የተቀበለው ሰው ምን እንደሆነ ከውስጡ ሳያውቅ ምን እንዳለ ሳያውቅ ምን እንደተሰጠው ሳያውቅ ዝም ብሎ የተቀበለውን ቦርሳ በሳጥን ውስጥ ቆልፎ አስቀመጠ። ዘመን ሄደ፣ ወራቶች ሄዱ፣ አመታቶች አለፉ። 27 28 ዓመት ሆነ፣ 29 ዓመት 30 እንዲያ እያለ ወደ 16 17 ዓመት ገፋ። ምንም ነገር መገናኛ የለ። አደራ የሰጠው ሰው እንዲህ ነው የሚባል በስልክ እንደዚህ ነው ይሄን አድርግ ይሄን የለ። እንግዲህ ስንት ዓመት ሙሉ ቢያንስ 24 እና 25 ዓመት መጨረሻ ላይ ወያኔ ከስልጣን ወርዶ የአብይ መንግስት በመጣ ጊዜ ዶክተር አብይ የኖቤል ሽልማት ያገኘበትን ሁኔታ ተፈጠረ። ኤርትራና ኢትዮጵያ እንደቀደመው ይሁኑ ተባለና እንደቀደመው ሆኑ። ድንበር ተከፈተ። በኤርትራ በኢትዮጵያ በመላው ምድር ጭፈራ ሆነ፣ ሽብሸባ ሆነ፣ ዝማሬ ሆነ፣ ዘፈን ሆነ፣ ቅኔ ሆነ፣ ደስታ በሙሉ። ኢትዮጵያ እንደዛ አይነት ደስታ ገጥሟት አያውቅም። መላው ኢትዮጵያዊ በደስታ ተሞላ። ኤርትራኖች ይመጣሉ፣ ኢትዮጵያኖች ወደዛ ወደ ቀደመው ነገር ተሰባሰበ። እግዚአብሔር ኢትዮጵያን እየተባለ እግዚአብሔር ምሕረት አወረደልን ተባለ፣ ደስ ተባለ። ለፕሬዝዳንት ኢሳያስም ለዶክተር አብይም የኢትዮጵያ ሕዝብ አጠቃላይ ክብር ሰጣቸው። ምን የኢትዮጵያ ሕዝብ የዓለም ሕዝብ ክብር ሰጣቸው። ዶክተር አብይ የኖቤል ሽልማቱን እኮ ያገኙት በዚህ ምክንያት ነበር። ውድ ወገኖች ልብ በሉ። በዚህ ወቅት በደብረ ማርቆስ ቤቱን ተጠቀምበት ብሎት የሄደ ሰው እስቲ ወዳጄን ልጠይቀው፣ ዘመዶቼን ልጠይቃቸው፣ ወንድሞቼን ልጠይቃቸው ብለው መጡ። ወደ ደብረ ማርቆስ ሲመጡ ገና ከርቀት ሲታዩ ገብረ መድኅን መጣ ተባለ። ከፍተኛ ደስታ፣ እልልታ፣ ጩኸት፣ ልቅሶ ሆነ። ድብልቅልቁ የወጣ ሐዘንም ደስታም የተቀላቀለበት መንደር ሆነ። የመንደሩ ሰው ተሰባሰበ። እንግዳ ሲመጣ እንደሚደረገው ወንድማችን መጣ፣ ወዳጃችን መጣ ተብሎ ድግስ ተደገሰ፣ ተበላ፣ ተጠጣ፣ ምን ተባለ። 2-3 ቀን በደስታ አሳለፉ። ከ2 ቀን ከ3 ቀን በኋላ ያደራ የተባለው ሰው ወዳጄ ይህንን ቤት አደራ ብለህ ሰጥተኸኝ ነበረ፣ አደራ ብለህ ሰጥተኸኝ ነበር፣ ወይም ተጠቀምበት ብለኸኝ ነበር። እኔ ግን አልተጠቀምኩበትም። ይሄው ከሄድክበት ጊዜ ጀምሮ እስከ ዛሬ ድረስ ቤቱ ተከራይቶ የተጠራቀመው ብር ይሄው። ቀበሌም አልወሰደውም። እኔም እየተንከባከብኩ እያደስኩ እያከራየው ይሄን ያህል ብር አጠራቅሜልሃለሁ ብሎ ያንን ብር ሲሰጠው የበለጠ ሌላ ልቅሶ፣ የበለጠ ሌላ ነገር ሆነ። ተመልከቱ እንግዲህ እስቲ ተመልከቱ። 26 27 ዓመት ያንን አድርጎ የወንድሜ ነው የወዳጄ ነው የኔ የወንድሜ ንብረት ነው ብሎ ተንከባክቦ አንዲት ነገር ሳያጎል ያንን ቤት ከነ ክራዩ የ27 26 ዓመት ክራይ ያጠራቀመውና ቤቱን ከነ ካርታው ለወዳጁ
መለሰ። ታዲያ ኤርትራና ኢትዮጵያ የተለያዩ ናቸው? እስቲ ልብ በሉና አዳምጡኝ። እውነት ኤርትራውና ኢትዮጵያውያን የተለዩ ናቸው? ሌላውን ደግሞ ልንገራችሁ። በጎንደር ከተማ ቅድመ አያቶቻቸው ሁሉ አብረው የኖሩ ባድማ ውስጥ ኤርትራዊ አይደላችሁም ናችሁ ተብለው የተባረሩት ጎንደር ትዝታቸው ተቀብሮ ልጆቻቸው ተቀብሮ አግብተው ወልደው ድረው ኩለው ያሉበት አይደላችሁም ተብለው ሲሄዱ ያ ሰው ለወዳጁ ወዳጄ ሆይ ይኸው እንደምታየው ሀገር አይደለም ተብዬ እየተባረርኩ ነው። እንግዲህ እግዚአብሔር አምላክ ፈቅዶ ከተገናኘን ተገናኘን፣ ካልተገናኘንም ይሄን አደራ አስቀምጥልኝ ይችን ነገር ብሎ ያችን ቦርሳ ሰጠው። ያም ወዳጃ ወንድምም ሰጡን ውስጥ ቆልፎ አስቀመጠ። እንደ ቅድሙ ደብረ ማርቆስ እንደተደረገው ይህ ኤርትራዊ ወንድሜን ልጠይቀው፣ ዘመዶቼን ልጠይቃቸው፣ እህቶቼን ልጠይቃቸው፣ አባቶቼን ልጠይቃቸው ብሎ ያ ቀዳዳ በተከፈተ ጊዜ በ27 በ28 በ26 ዓመቱ ወደ ጎንደር ቤተሰቦቹን ሁሉ ይዞ ሰብስቦ ደስ ብሎት መጣ። ማን? ወዳጁን ሊያገኝ ወንድሙን ሊያገኝ መጣ። ሲያየው ገና ከሩቅ ተላቀሱ፣ ተቃቅፈው ተሳሳሙ። እንግዳ ሲመጣ በአገር ባህል መሰረት ሙክቱ ታረደ፣ ጠላው ጠጁ አረቂው ቀረበ፣ ዘመድ አዝማድ ጎረቤት ተሰበሰበ፣ ወንድሞቻችን መጡ፣ እህቶቻችን መጡ ተባለ። ፌስታ ሆነ፣ ፌስታ ሆነ። ያ ፌስታ እንደሆነ 5 ቀን እንደው ወደዛ ወደዚህ ስሉ የጥንቱን የምኑን እያወሩ በቃ ታላቅ ደስታ ነፍሳቸው እስከምትቀልጥ ድረስ ትልቅ ደስታ ሆነ፣ ትልቅ ፌስታ ሆነ። መጨረሻ ላይ 5 ቀን ቆይቶ በል እንግዲህ ወዳጅ ሆይ በሰላም ስላገኘሁ ደስ ብሎኛል፣ የሞቱትንም እህቶች ወንድሞቼንም እርም አውጥቻለሁ። እንግዲህ መልካም ዘመን ሆኖልናልና እኔም እመጣለሁ፣ አንተም እየመጣህ እንደ ድሯችን እንጠያይቃለን ተብሎ ተሰናብቶ ሊሄድ ሲል ኧረ ቆይ እንጂ ወዳጅ ሆይ የረሳው እኮ ነገር አለ። እንደዚህ እኮ ብለህ ስትሄድ አደራ የሰጠኸኝ ዕቃ እኮ አለ ይለዋል። የምን አደራ? ረስቶታል። ልብ በሉ፣ ይሄ ኤርትራውያን ነህ ተብሎ የተባረረው ኢትዮጵያዊ ረስቶታል። አደራ መስጠቱን ለወዳጁ ረስቶታል። ጭራሽ ስንት 26 25 ዓመት ረስቶታል። ዕቃ እኮ ሰጥተኸኛል አስቀምጥልኝ ብለህ። ምን አይነት ዕቃ? ምን አውቃለሁኝ? ቦርሳኔ ሰጠኝ፣ ውስጡ ምን እንዳለ አላቅም ብሎ ከቆለፈበት ሳጥን ውስጥ አውጥቶ ይሄው ወዳጄ ሆይ ምን እንደሆነ የሰጠኸኝን አላቅም፣ ግን እንደዚህ እንደሰጠኸኝ ይሄው የሰጠኸኝን አደራዬን ተቀበል ብሎ ሰጠው። በጣም አዘነ፣ ልቡ ተነካ፣ አለቀሰ። ተላቀሱ፣ እንደገና ተላቀሱ። ይህ ኢትዮጵያዊ ኤርትራ ነህ ተብሎ የተባረረው ቦርሳውን ከፍቶ ሲያየው ውስጡ በብዙ ሺህ የሚቆጠር ብርና ከ1 ኪሎ የበለጠ ወርቅ የታጨቀበት ነበረ እና አንዳንድ ዶክሜንቶች ነው ያሉበት። ተመልከቱ። ያ አደራ የተቀበለው ሰው እንኳን ከፍቶ ውስጡ ምን እንዳለ እንኳን አላወቀም ነበረ። ዝም ብሎ ነው ይሄኛውን በደፈናው አደራ ብሎ የሰጠው። ይህ አደራ የተቀበለው ሰው በብዙ ችግር አልፏል ወገኖቼ፣ በብዙ ችግር አልፏል። ታሟል፣ የሚበላው ሁሉ አጥቷል፣ ስቃይ መከራ ደርሶበታል። ግን ያንን የተሰጠውን አደራ ምን እንዳለ እስቲ ለው ብሎ ከፍቶ አላየው። ተመልከቱ። ታዲያ ኤርትራዊና ኢትዮጵያዊ ልዩነታቸው ምንድነው? እስቲ ንገሩኝ።
ንገሩኝ እስቲ ምንድነው? 25 26 ዓመት ሙሉ ብርና ወርቅ የታጨቀበትን ቦርሳ ከነዶክመንቱ አደራ ቆይቶ እየተራበ እየተጠማ እየታረዘ እየታመመ አንድም ሳይነካ ለወዳጁ ለወንድሙ አውቶ ሲሰጠው በየትኛው ቋንቋ ነው ኢትዮጵያዊና ኤርትራዊ የተለየ ነው የምትሉኝ? እስቲ ንገሩኝ። ፕሬዝዳንት ኢሳያስ እስቲ ንገሩኝ። የሀገር ሽማግሌዎች እስቲ ንገሩኝ። እናንተ ኤርትራኖች እስቲ ንገሩኝ። ንገሩኝ እስቲ ንገሩኝ እስቲ ብዙ ነገር አለ እኮ ወገኖች። ኤርትራውያን ኤርትራ ኢትዮጵያዊ አይደላችሁም ተብለው ከመላው ኢትዮጵያ ከየክፍለ ሀገሩ ሲባረሩ ለብዙዎቹ አደራ እየሰጡ ለብዙዎቹ እንዲና እንዲህ እያሉ እየተላቀሱ ተለያይተው መጨረሻ ሲመጡ ንብረታቸውን አንድም ሳይቀር ያገኙ ኤርትራኖች ብዙዎች ናቸው። እስቲ ንገሩኝ ወገኖች፣ እስቲ ንገሩኝ። ኢትዮጵያዊና ኤርትራዊ በምንድን ነው የሚለዩት? እስቲ ንገሩኝ። እርግጠኛ ነኝ የደብረ ማርቆሱ የቤት ርክክብ ላይ በሬዲዮ በቲቪ በቴሌቪዥን ሁሉ ቀርቧል። አይታችኋል። ብዙዎቻችሁ አይታችኋል። ዛሬ ኤርትራ ከኢትዮጵያ ተገንጥላለች፣ ራሷን የቻለች ህዝብ ነው፣ ራሱን የቻለ የተለየ ህዝብ ነው ተብሎ ኤርትራ እስቲ ምን አገኘች? ንገሩኝ እስቲ ምን አገኘች ኤርትራ? የኤርትራ እስቲ ያገኘችው ምንድን ነው? ከቀደመው ኑሮ የበለጠ ያገኘችው ምንድን ነው? ዛሬ ኤርትራ ያለችበት ሁኔታ ምንድን ነው? እስቲ ለውጡን ንገሩኝ እስቲ ለውጡን ንገሩኝ እስቲ። ኤርትራ ያገኘችው ነፃ ህዝብ ናት ተብላ ተለይታ ራሷን የቻለች ሀገር ናት ተብላ ተለይታ ተቀምጣ ምንድን ነው ያገኘችው? እስቲ ንገሩኝ። ከችግር ከስደት ከመታፈን በስተቀር ምንድን ነው ኤርትራውያን ያገኙት? እስቲ ንገሩኝ። ዛሬ ዓለም በአንድ ቋት ውስጥ እየገባች እያለች እኛ እርስ በርሳችን ኤርትራውያን ጅቡቲያውያን እየተባባል እንገኛለን። እረ ልብ በሉ ወገኖቼ፣ የሀገር ሽማግሌዎች ልብ በሉ፣ አስተውሉ፣ ምሁሮች አስተውሉ፣ ፕሬዝዳንት ኢሳያስ ልብ በሉ፣ አስተውሉ። እስቲ ለጋሲ እስሩና ቀሮትን ዕድሜ ዘመን ይኑሩ። ወደ ቀደመው ኢትዮጵያና ኤርትራን አንድ ያደርጉ፣ ወንድማማቾችን መልሱ። ለመሆኑ አባይ ማን ነው? የኤርትራውያን አይደል? አባይ እኮ ሲሰራ ብዙ ኤርትራውያኖች እጃቸውን ዘርግተዋል፣ ላባቸው አለበት። ብዙ ኤርትራውያን እኔም ማውቃቸው ብዙዎች አሉ። ኤርትራውያን ለአባይ መገደቢያ የሰጡት ንብረታችን ነው ብለው። ጣና የማን ነው? የኤርትራውያን አይደለም። አሰብ የማን ነው? የኤርትራውያን አይደለም ወይ? ቆቃ የማን ነው? የኤርትራውያን አይደለም ወገኖች። ጎንደር፣ ጎጃም፣ ሸዋ፣ በየትም ቦታ ወለጋ የኤርትራውያን አይደለም ወይ? ንገሩኝ እስቲ። አሰብ፣ ምጽዋ፣ ቀይ ባህር፣ አስመራ የማን ነው? የኢትዮጵያውያን አይደለም ወይ? የኤርትራውያን አይደለም ወይ? እስቲ ንገሩኝ። እግዚአብሔር የሰጠንን በረከት እርስ በርስ እየተከፋፈል ምንም ጥቅም ላናገኝ እርስ በርስ የምንጋደለው ለምንድን ነው? እስቲ ንገሩኝ። እናንተ ምሁሮች ንገሩኝ እስቲ ጥቅሙን ምንድን ነው? ያገኛችሁት ትርፍ ምንድን ነው? ለህዝቡ የሰጣችሁት ትርፍ ምንድን ነው? እርስ በርስ ከመጋደል በስተቀር በባድሜ ምክንያት ስንት ሺህ ኤርትራውያን ስንት ሺህ ኢትዮጵያውያን ነው ያለቁት? ስንት ሺህ ንብረት ነው ያለቀው የወደመው? እስቲ ንገሩኝ። ዛሬ ደግሞ አሰብ የኛ ነው በሚል ሁኔታ ጦርነት ለመክፈት ወዲህና ወዲት ይሯሯጣል። ዶክተር አብይ በዚህ ኤርትራውያን በዚህ የቃላት ጦርነቱ እየተፋፋመ ነው። ኧረ ይብቃን።
አረ ደም ማፍሰሱ ይብቃን ወገኖች፣ ይብቃን ባካችሁ። እናንተ የኢትዮጵያውያን ምሁር፣ የኤርትራውያን ምሁር ይብቃን። አንድ ሆናችሁን እርስ በርስ እኔ እንዲነኝ እየተባባላችሁ ህዝብን አታስጨርሱ። እናንተ በሰለጠነ ዓለም ቁጭ ብላችሁ ህዝቡን ታስጨርሳላችሁ። ልብ በሉና ስሙኝ። እንደናንተ ዲግሪ ባይኖረኝ እንደናንተ ምሁር ፕሮፌሰር ባልሆን ትንሽም ቢሆን ቀለም ቆጥሬያለሁ። ስሙኝ እስቲ ምንድነው የሚለው ይሄ ሰው? እስቲ እውነቱን ነው ወይ እስቲ የሚናገረው በሉኝ እስቲ። ኤርትራና ኢትዮጵያ በምንድነው ልዩነታቸው? ይሄ ሰው የሚለው እውነት ነው ወይ እስቲ በሉና እዩ። ኤርትራ ያገኘችው ጥቅምስ ምንድነው? ከኢትዮጵያ ተነጥላ ከኢትዮጵያ ከመነጠሏ በፊትና አሁን ደግሞ ራሷን ችላ ተከተነ ያገኘችው ቱርፋት ጥቅም ምንድነው? በሉና እስቲ ያጥኑት። ፕሬዝዳንት ኢሳያስ እስቲ ያጥኑት። አጥኑት እስቲ። ጅቡቲ የኢትዮጵያ አካል አይደለችም። አሁን የኢትዮጵያ መንግስት ለጅቡቲ የሚሰጠውን ውሃ፣ መብራት፣ ምግብ እንደ ሌላው ቀርቶ ጫት አንድ ቀን ቢያቆም የኤርትራ የጅቡቲ ህዝብ እኛ ኢትዮጵያዊ ነን ብሎ በሰልፍ እንደሚመጣ እርግጠኛ ነኝ። ለምን መንግስት ይሄን እንደማያደርግ አላቅም። የኢትዮጵያ መንግስት ለምን ይሄን እንዳደረገ አላቅም። ኤርትራ ጅቡቲ እኛ ራሳችን እንገንጠል ብለው ከ100 ዓመት በፊት የተፈረውን ወስነው ሄደው የለም። በቃ ኤርትራዊ ጅቡቲ እኛ ነን፣ እኛ የራሳችን ሀገር አለን ካሉና ከተነጠሉ ራሳቸውን ይቻሉ። ኢትዮጵያ ለምንድነው ውሃ የምትሰጥ? ኢትዮጵያ ለምንድነው መብራቱን የሚበላ የሚጠጣውን እንደው ሌላው ቀርቶ ጫቱን ለምንድነው የምትልከው? ራሳቸውን ይቻሉ። መርከብ በዛ ሲመጣ ስንትና ስንት ንብረት ሽብር ነው ኢትዮጵያን የምታስከፍል ጅቡቲ? ስንት ነው የሚያስከፍሉት? እስቲ ልብ በሉ እናንተ የመንግስት ሰራተኞች፣ ይሄ ሁኔታ የሚመለከታችሁ ዶክተር አብይ ልብ በሉና አዳምጡኝ። የጅቡቲ የኢትዮጵያን ንብረት በጅቡቲ ላይ ምን ያህል እየተጉላላ እንዳለ እናውቃለን። አቁሟ፣ ውሃውን አቁሙት፣ መብራቱን አቁሙት፣ የሚበላ የሚጠጣውን አቁሙት። የዛን ጊዜ ውጤቱን ታዩታላችሁ። ውጤቱ ይታያል። ስለዚህ ውድ ወገኖች በዚህም በዛም ኢትዮጵያ እንዳገር ናት። ጅቡቲም በሉት ኤርትራ እንደው የቀደመውን የድሮውን የየመን ምናምን የሚባለውን ታሪክ እንተውና አሁን እንኳን በእኛ ዕድሜ የነበረውን የጅቡቲና የኢትዮጵያ አንድ አካል የሆኑ ኢትዮጵያውያኖችን እርስ በርስ እንደዚህ ተከፋፍለው ፖለቲከኞች ለራሳቸው ጥቅም ለራሳቸው ስም ሲሉ እርስ በርስ ህዝብን እያጋደሉ እያጫረሱ ኢትዮጵያ አላደገች፣ ኤርትራ አላደገች። ረሃብ፣ ችግር፣ ጦርነት፣ የሸቀጥ ማራገፊያ። ለምን? እግዚአብሔር አሟልቶ ሰጥቶን የሰማዩን የምድሩን በረከት ሰጥቶን በምድር ውስጥ ያለው ማዕድን ቢወጣ ለዓለም የሚተርፍ የአየሩ ሁኔታ የተመቸ ለማምረት የተመቸ ዘርቶ ለመቃም የተመቸ አግብቶ ለመሳም የተመቸ ኩሩ የሆነ ህዝብ የሚዋደድ ህዝብ ኦሮሞ፣ አማራ፣ ትግሬ፣ ኦሮሞ ሳይባባል ተጋብቶ የነወረ ህዝብ እናንተ ፖለቲከኞች አወቅን የምትሉ መታችሁ ህዝብ ላይ ታችሁ አስጨርሳችሁ ነርስ። አረ ይብቃን፣ ይብቃ። እስቲ እናንተ ምሁሮች ይብቃ በሉ፣ በቃን በሉ። አክቲቪስቶች እባካችሁን እስቲ ስለ አንድነት ስበኩ፣ ስለ መያዝ ስበኩ። ኤርትራና ኢትዮጵያ አንድ ህዝብ ነው፣ አንድ ደም ያለው ነው፣ አንድ ባህል ነው፣ አንድ ወግ ነው፣ አለባበስ ሁሉ አንድ ነው። አይታችኋል አይደል እንዴ? ዶክተር አብይና ፕሬዝዳንት ኢሳያስ እርቅ አውርደው ሰላም በሆኑ ጊዜ የነበረውን ደስታ፣ የነበረውን ፌስታ፣ የነበረውን ልቅሶ እስቲ ተመልከቱ። ያን እስቲ በአይነ ህሊናችሁ ተመልከቱ። ዛሬ ኤርትራና ኢትዮጵያ ደግሞ ያሉበት ሁኔታ ተመልከቱ። አሰብ የኔ ነው፣ ቀይ ባህር ምጽዋ የኔ ነው፣
ጦርነት ልማዘዙ ወዲና ወዲህ ይላሉ። ኧረ ይብቃን፣ ደም መፍሰሱ ይብቃን። አፋር እኮ ኢትዮጵያዊ ነው። ጅቡቲ እኮ ኢትዮጵያዊ ነው። የአፋር እኮ እንኳንስ ህዝቡ ግመሎቻችን የኢትዮጵያን ባንዲራ ያውቃሉ ብለው ንጹህ ኢትዮጵያውያን እኮ ናቸው። ዛሬ ከፈላችኋቸው እነሱንም ለሁለት ኤርትራዊ ኢትዮጵያ ጅቡቲ ብላ ለሶስት ከፈላችሁ አፋር። ኧረ ይብቃ ባካችሁ። እናንተ የኤርትራ ምሁሮች ልብ በሉ፣ ልብ በሉ፣ አስተውሉ። የሀገር ሽማግሌዎች አስተውሉ። የኢትዮጵያ የኤርትራ የሀገር ሽማግሌዎች፣ የኢትዮጵያ የሀገር ሽማግሌዎች ልብ በሉ። ጦርነት ለማንም አይጠቅምም። ጦርነት ለማንም አይጠቅምም። ለማንም ከመጫረስ በስተቀር የሚያመጣው ጥቅም የለም። በጦርነት አሸናፊና ተሸናፊ የለውም። ስለዚህ ውድ ወገኖቼ፣ ኤርትራውያን ወንድሞቼ ልብ በሉና ያላችሁበትንና የቀደመው ሁኔታ አስተውሉ። የሚጠቅመን ነገር የለም። ይሄው ኢትዮጵያና ኤርትራ እንደዚህ በነበሩበት ጊዜ ይሄ የኤርትራ ባንዲራ የኢትዮጵያ ባንዲራ ሆ እያሉ በህብረት ያለውን እኮ ደስታ ተመልከቱ። ያለው ደስታ፣ በዛን ጊዜ የነበረው ደስታ፣ በወታደሮች ዘንድ የነበረው ደስታ፣ በህዝቡ ዘንድ የነበረውን ደስታ እስቲ አስቡት፣ እስቲ አስቡት። ወዳጆቼ፣ ወገኖቼ አደራ ሰጥተው የሄዱት ኤርትራውያኖች፣ ኢትዮጵያውያኖች አደራቸውን በምን አይነት ሁኔታ ነው ያገኙት? ይሄ ብቻ ልብን አይነካም? ልብን አይነካም ወይ? እግዚአብሔር አምላክ ወንድማማቾችን እንደዚህ ከፋፍለው እርስ በርስ ደም የሚያፋሱ የሚያጋድሉትን እስከ መቼ ይሆን ዝም ብለህ የምታየው? ኃጢአታችን ምን ይሆን? በደላችን ምን ይሆን? ወገኖች እባካችሁን ኤርትራውያን፣ ኢትዮጵያውያን፣ ጅቡታውያን እንደቀደመው እንመለስ። በፍቅር በሰላም በደስታ እንደቀደመው እንኑር። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ። ኢትዮጵያ ኤርትራ ለዘላለም ይኑሩ። አንድ እንደሚሆኑ አምናለሁኝ። ኢትዮጵያ ኤርትራ አንድ ናቸው፣ አንድ ናቸው ባይ